አዎንታዊ ሐሳቦች ለምሳሌ የአድናቆት ስሜት፣ ትጋት፣ ደስታ፣ ሐሴት፣ አፍቃሪነት፣ አመስጋኝነት፣ መትረፍረፍ፣ ብልጽግና፣ ዘና ማለት፣ ሰላማዊነት እነዚህ አዎንታዊ እርግብግብታ የሚልኩ ሐሳቦች ናቸው። በተነጻጻሪ የመሰላቸት ስሜት፣ ሽብር፣ ጭንቀት፣ ግራ መጋባት፣ ሐዘን፣ ብቸኝነት፣ መጎዳት፣ ንዴት፣ ጥፋተኝነት፣ መከፋት፣ ተስፋ መቁረጥ፣ መጠቃት፣ ድካም ወይም ድብርት አሉታዊ እርግብግብታ የሚልኩ ናቸው። የመሳብ ሕግ ለሁለቱም ምላሽ ይሰጣል። ለምትፈልገው እርግብግብታ እሱኑ አይነት ብዙ ይልክልሃል። ይህ ለብዙ ሰዎች አስደንጋጭ ነው። ለነሱ አሁን የሚኖሩት ህይወት ከዚህ በፊት የነበረው የሐሳቦቻቸውና የላኳቸው እርግብግብታ ውጤት እንደሆነ ማወቅ ስር ነቀል ለውጥ ነው። በጣም የሚያስደስተው ደግሞ የምታለመውን አይነት የወደፊት ህይወት ለመፍጠር የሚያስፈልግህ ከዚህ ቀን ጀምሮ ሐሳቦችህንና የምትልካቸውን እርግብግብታዎች መለወጥ ብቻ መሆኑን ማወቅ ነው። የምትመኛቸው አይነት ነገሮችና አኗኗር ቢኖርህ ማለትም ቆንጆ ስራ፣ አስደሳች ግንኙነት፣ ዓለምን መዞር ብትችልና የምትፈልገውን ያህል ገንዘብ መጠን ቢኖርህ ምን ይሰማሃል? ሆን ብለህ ወደፊትህን መፍጠር ጀምር። ለዩኒቨርስ ስለምታቀርባቸው ሐሳቦች ሆን ተብለው የምታደርጋቸው እንዲሆኑ ለማድረግ የምትፈልገውን መወሰን ያስፈልጋል። ከወሰንክ በኋላ እነዚያን ስሜቶች ልትለማመዳቸው ያስፈልጋል። ምናልባት ሙያን ለመለወጥ፣ ወደ ሌላ ከተማ ሄደ ለመኖር፣ ትልቅ ሙያዊ ሽልማት ለማሸነፍ፣ የራስን ዩቲዩብ ወይም ቲክታክ ቻናል ከፍተ ፕሮግራም ለመጀመር ወይም ከከባድ ህመም ልታገግም ትፈልግ ይሆናል። የምትፈልገው ላይ ስትደርስ ግን ምን ይሰማሃል? ቀኖችህን ምን ትሰራባቸዋለህ? ጊዜን የምታጠፋው ከማን ጋር ይሆናል? በምትፈልገው ነገር ላይ ትኩረትህን ባደረግክና ስለምትፈልገው ነገር ባወራህ መጠን ህልሞችህና ግቦችህ በፍጥነት ግልጽ ይሆኑልሃል። አእምሮህን እንደ አቅጣጫ ጠቋሚ መሳሪያ ቁጠረው። በአእምሮ በምትስላቸው በእያንዳንዱ ምስሎች መድረስ የምትፈልግበትን ቦታ እየነገርከው ነው። ለሆነ ነገር ያለህን ምርጫ በገለጽክ ቁጥር ዓላማህን እየገለጽክ ነው። መስኮት አጠገብ ያለ ጠረጴዛ፣ የስብሰባ ቦታ፣ የፊት ለፊት መቀመጫዎች፣ አንደኛ ደረጃ የጉዞ ትኬቶች፣ ወደ ውቅያኖስ የሚያሳይ ክፍል፣ ፍቅር የተሞላበት ግንኙነት፣ እነዚህ ምስሎችና ሐሳቦች ሁሉ ወደ ዩኒቨርስ ጥያቄዎች ይልካሉ። ዩኒቨርስ አንተ በምትፈልገው ላይ እንዲያተኩር ቃላትን ተጠቀም። በእርግጥ ለዚህ የማትኮር ሂደት ግብን እንዴት ማስቀመጥ እንዳለብህ ማወቅ በጣም አስፈላጊ ነው። ከዕዳ መውጣት እፈልጋለሁ በሚለውና አእምሮህን አሁን ያለብህን ዕዳ ላይ እንዲያተኩር በማድረግ ንግግር ፈንታ የምትኖረው በሀብትና በመትረፍረፍ ነው በል። እንደዚህ ያሉ ቃላት በአዎንታዊ አስተሳሰብ ውስጥ እንድትቀጥል ያደርጉሃል። ከሌሎች ሰዎች ጋር ስላለ ሁኔታ ስታወራም በተመሳሳይ መንገድ ጥንቃቄ አድርግ። ነገሮች አሁን ላሉበት ሁኔታ ማውራትና አሁን ባለህበት ሁኔታ ምን እየተካሄደ እንደሆነ መግለጽ በወደፊት ላይ የሚፈጥረው ተመሳሳይ ነገር ነው። አሁን ስላለህበት ሁኔታ ማሰብም ሆነ ድምፅ አውጥቶ አስተያየት መስጠት አሁን ያለህበትን መግለጽ ሳይሆን ወደፊትህን ማዘዝ ነው። አሉታዊ ሐሳቦችን በአዎንታዊ መተካት። አስደሳች የወደፊት ህይወትህን በአእምሮ ውስጥ ማስገባት እንደምትችለው ሁሉ በተመሳሳይ መንገድ የማትፈልጋቸው ነገሮችንም አእምሮህን በመዝጋት ልትከላከላቸው ትችላለህ። የማትፈልጋቸውን ነገሮች ስታይ ስለነሱ ላለማሰብ፣ ላለመጻፍ፣ ላለመናገር፣ በእነሱ ላይ ትኩረት ያደረገ ቡድን ውስጥ ላለመግባት፣ ከነሱ ጋር ላለመጋፋት ሆነ ብለህ ውሳኔ አድርግ። ራስን ስትጨነቅ ወይም በማጣት ላይ ስታተኩር ካገኘኸው እነዚህ አሉታዊ ሐሳቦች በፍጥነት በምትፈልጋቸውና ስትሰራቸው በሚያስደስቱ ነገሮች፣ ስዕሎችና ስሜቶች ተካቸው። ራስ ላይ ወይም ሌሎች ሰዎች ላይ ወይም ነገሮች ላይ ልትፈርድ ስትጀምር በማትፈልገው ነገር ላይ ትኩረት እያደረግክ እንደሆነ አስተውል። ሐሳብህን ወደ ሌላ ለማዞር እርምጃ ውሰድ። የሰው ልጆች መብት መሪ ዶክተር ማርቲን ሉተር ኪንግ ታዋቂ ንግግር ወቀሳ አለኝ አይደለም የሚለው ህልም አለኝ ነው የሚለው። ማዘር ትሬዛ በጸረ ጦርነት ተቃውሞ ላይ ለምን እንደማይሳተፉ ሲጠየቁ ያንን አላደርግም፣ ነገር ግን ሰላምን የመደገፍ ስብሰባ ባደረጋችሁ ጊዜ አብሬያችሁ እሆናለሁ ሲሉ ነበር የመለሱት። እነዚህ ታላላቅ መሪዎች ከሆነ ነገር ተጻራሪ መሆንንና በተቃራኒነት ላይ ማተኮር ያንኑ አብዝቶ እንደሚፈጥር ያውቁ ነበር። ለዚህ ነው ተመስጦ፣ ማስተዋልና መረጋጋት በጣም አስፈላጊ የሆኑት። ትኩረትህን መሰብሰብና ሐሳቦችህን መቆጣጠር ስትማር የምትፈልገውን ለመፍጠር በጣም ኃያል ትሆናለህ።
የተስፋ መቁረጥ፣ የተስፋ ማጣት፣ የድብርት፣ የጥፋተኝነት፣ የፍርሃት ስሜቶችን የሚፈጥሩ አሉታዊ ስሜቶችን በሙሉ የደስታ፣ የፍቅር፣ የመቀበል፣ የተስፋ፣ የሰላምና የሐሴት ስሜቶችን በሚፈጥሩ አዎንታዊ ሐሳቦች ተካ። የምትፈልገውን ጠይቅ፣ ከዚያ እንዴት እንደምታገኘው ዩኒቨርስ ይጨነቅበት። በሶስተኛ መመሪያ እንደገለጽኩት የምትፈልገውን ወስን። ያንተ ሥራ በምትፈልገው ነገር ላይ ትኩረት ማድረግ ብቻ ነው። እንዴት እንደምታገኘው አትጨነቅ። ያ የዩኒቨርስ ሥራ ነው። እናም እንደምናየው እርሱ ሰዎችን፣ ሁኔታዎችን፣ ገንዘብና ሌሎች የምትመኘውን ግብ ላይ እንድትደርስ የሚያስፈልጉ ነገሮችን የማምጣት ክስተት ላይ ጎበዝ ነው። በትክክል የምትፈልገውን የምትወስነው ሆነ ብለህ ይሁን። ትኩረትን ሐሳቦችህ ላይ አድርግ። ከሐሳቦች እርግብግብታ ጋር የሚያያዙ ሰዎችን፣ ነገሮችንና ልምምዶችን ይስቡልሃል። ልክ እንደ አቅጣጫ ጠቋሚ መሳሪያ ግቦችህን ለዩኒቨርስና ለቴክኖሎጂዎች ስታቀርብ በሚያቀርብልህ ነገር ትደነቃለህ። ይህን ጊዜ ነው አስማቱና ተአምራቶቹ በእውነት የሚሰሩት። ህልሞቻቸውን፣ ፍርሃቶቻቸውንና ፍላጎቶቻቸውን ለአምላክ ለመስጠት ለሚፈቅዱ ክርስቲያኖችና ሌሎች የእምነት ሰዎችም እንዲሁ ነው። እርምጃ 2 የምትፈልገውን እንደምታገኝ እመን። ከዚያ እርምጃ ውሰድ። ፍላጎታችን መሰረታዊ ነገሮችንና ኃይልን፣ ድርጊትን፣ ሁኔታን፣ አጋጣሚንና ተፈላጊውን ውጤት ለማሳካት የሚያስፈልጉ ግንኙነቶችን ይስባል። ዝርዝር ውስጥ መግባት አያስፈልገንም። እንደውም በጣም መሞከር መልሶ ሊጎዳን ይችላል። ፍላጎቶችን ለማሳካት የውስጥ ያልሆነው የማሰብ ችሎታ ከዩኒቨርስ ጋር እኩል ይሰራል። የምትፈልገውን ለማግኘት ማመን ማለት ምን ማለት ነው? ይህ ማለት አዎንታዊ ነገሮችን መጠበቅ መለማመድ፣ የወደፊት ህይወትህን ከአንተ በላይ ኃይል ያለው እጅ ላይ እንደተቀመጠ በማወቅ ቀንህን በእርግጠኝነት መምራት ማለት ነው። የምትፈልገው በፍጹም እርግጠኝነት የመሆኑ ጉዳይ በጽናት ላይ የተወሰነ ነው። ይህ ደግሞ ሁል ጊዜ ቀላል አይደለም። መትረፍረፍና ደስታን ከማግኘት የሚከለክላቸው እምነታቸው ውስን መሆኑ ነው። ይህ አንተንም የሚመለከት ከሆነ በመጀመሪያ ውስን እምነትህን የሚገባህ፣ ዋጋ ያለ፣ ተወዳጅ፣ ተፈላጊ፣ ችሎታ ያለው እንዲሁም በበቂ ሁኔታ ጎበዝ፣ በበቂ ሁኔታ ጠንካራ፣ በበቂ ሁኔታ የሚያስብ፣ በበቂ ሁኔታ የሚስብ፣ በበቂ ሁኔታ መልካምና ለአንተ አስፈላጊ በሆኑ ነገሮች ሁሉ በቂ እንደሆንክ በሚያመለክቱ ሐሳቦች መለወጥ አለብህ። አንድ ጊዜ የምትፈልገውን ማግኘት እንደምትችል ካመንክ ሁለተኛው ክፍል እርምጃ መጀመር ነው። የሚፈለገውን ውጤት ለመፍጠር የምትፈልገውን ልታገኘው እንደቀረብክ እምነትህን የማጠናከር እርምጃህን መጀመር። ይህ መጠበቅህን ከፍ ያደርገዋል። የምትወስዳቸው አንዳንድ እርምጃዎች እኔ ግልጽ እርምጃዎች ብዬ የምጠራቸው ናቸው። እነዚህም ዓላማህ ዶክተር ለመሆን ከሆነ ኮሌጅ ገብተህ ባዮ ኬሚስትሪና አናቶሚ ኮርሶችን እንደመውሰድ ወይም ዓላማህ ክብደት መቀነስ ከሆነ አመጋገብህን እንደመቀየር አይነቶቹ ማለት ነው። እነዚህን ለማድረግ ዩኒቨርስ ልዩ ሁኔታዎችን እንዲሰጥህ መጠበቅ አያስፈልግህም። ምን ማድረግ እንዳለብህ ግልጽ ነው። ከዚያም ደግሞ የሚያነሳሱ እርምጃዎች የምላቸው አሉ። እነዚህ እርምጃዎች ውስጣዊ ምሪትን ስትቀበል፣ ለምሳሌ ደመነፍስ ሲነግርህ ወይም የሆነ ነገር ሲሰማ የምትወስደው እርምጃ ነው። ብዙ ሰዎች በአይነ ህሊናቸው በሚያዩት ወይም በተመስጦ ጊዜ እነዚያን ሐሳቦች ለመያዝ ወረቀትና እርሳስ አጠገባቸው ያስቀምጣሉ። ብዙ ጊዜ ሙሉውን ነገር አታየውም። ነገር ግን በበቂ ሁኔታ ጠንካራ በሆነ እምነት ሌሎች እርምጃዎች እንደሚከተሉ እየተመለከትክ ወደፊት በመንቀሳቀስ እርምጃ ትወስዳለህ። መንፈስን የሚቀሰቅስ እርምጃ መቼ መውሰድ እንዳለብህ ወቅ። የመሳብ ህግ በግቦች ላይ መስራት ሲጀምር ብዙ ሐሳቦች፣ ስልቶችና መንፈስን የሚቀሰቅሱ ነገሮች ወደ ዕውቅና ሲመጡ ታገኛለህ። እነዚህም በአይነ ህሊናችን ነገሮችን በምናይ ጊዜ ወይም በተመስጦ ወቅት የሚመጡ አርቆ የማየት ብልጭታዎች ሊሆኑ ይችላሉ። አንዳንድ ጊዜ እድሉ ባልተጠበቀ የስልክ ጥሪ ወይም ድንገት በአጋጣሚ ባገኘው ሰው አማካኝነት ሊታይ ይችላል። በሌላ ጊዜ ደግሞ ወደ ግብህ ለመድረስ የመጀመሪያ እርምጃህን ለመጀመር የሚያስፈልግህን ገንዘብ ባልተለመደ የገንዘብ ልውውጥ፣ የዋጋ ቅናሽ ወይም ሌላ ከፍ ያለ ገንዘብ ያመጣልህ ይሆናል። ሆኖም እንደገና ወደ አእምሮ የመጣና የጻፍከው ዝም ብሎ ስሜት መንፈስን የሚቀሰቅስ ሐሳብ ወይም ስልት ሊሆን ይችላል። እነዚህን መንፈስን የሚቀሰቅሱ እርምጃዎች ብዬ እጠራቸዋለሁ። ልትሞክራቸው ወይም ሊሰሩ ይችላሉ ብለህ የምታስባቸውን
በዘፈቀደ የተመረጡ ሐሳቦችና ስልቶች አይደሉም። ከዚህ ቀደም ከቁም ነገር ያልቆጠርካቸው ነገር ግን የመሳብ ሕግን በመጠቀምህ ወደ አእምሮ የመጡ አቀራረቦች ናቸው። ያንተ ሥራ እነዚህን ወደ አእምሮ የመጡትን ሐሳቦች እንደየራሳቸው መለየትና ከነርሱ ጋር የተዛመደው ኃይል ላንተ ባደላበት ወቅት በፍጥነት እርምጃ መውሰድ ነው። አዎንታዊ ሐሳቦችን ማሰብ ብቻ በቂ አይደለም። እድሉን ስታገኝ እርምጃ መውሰድ ይገባሃል።